በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ በጎነት የተደረገላችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መድኃኒት ሆኖ መስቀል ላይ በተሰቀለ ጊዜ ዕዳ የከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች፣ ቅዱሳን ቤተሰቦች ሁላችሁ እንደምን አላችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ ሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ የምንማረው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ 26 ላይ የተጻፈው ቃል ነው። ወንድሞች ሆይ መጠራታችሁን ተመልከቱ የሚለው ቃል ነው። በአበሻ በኢትዮጵያውያን አባባል ጠሪ አክባሪ ነው ይባላል። እውነት ነው። ሰው በጣም የሚያከብረውን ለሰርጉ የሚጠራው፣ ለልደቱ የሚጠራው፣ አንዳንድ የተለየ በዓላት ሲኖሩ በክፍለ ሀገር ጸበል ቅመሱ የሚለው አንድ ሰው ቤተሰብ የሚያደርገውን ሰው ታውቃላችሁ። እና ባለመጠራታቸው ደግሞ የሚቀየሙ ሰዎች አሉ። ሰርግ አልጠራኸኝም፣ ልደት አልጠራኸኝም፣ ክርስትና አልጠራኸኝም፣ ጸበል፣ ዝክር፣ ጽዋ አልጠራኸኝም ብለው የሚቀየሙ ደግሞ ሰዎች አሉ። መፈለግን በነዛ ሰዎች መፈለግን ትኩረት ማጣት ስለሆነ አለመጠራታቸው ይቀየማሉ ሰዎች። ያ ምንድን ነው? መጠራት ምን ያህል ዋጋ እንዳለው እኛ እንኳን በማህበራዊ ሕይወታችን የምናውቀው ነው። መጠራት ደግሞ ክብር አለው። ሰው ሰርግ ሲጠራ ሩቅም ሀገር ብንሆን እቅድ አድርገን ትራንስፖርት ከፍለን ምንይዘውን ይዘን እንሄዳለን ወደ ጠራን ሰው ማለት ነው። እና ይህንን አይነት ጥሪ ከሰማይ እንደመጣልን ነው የሚነግረን ሐዋርያው ቅዱስ ጳውሎስ። መጠራታችሁን ተመልከቱ፣ እንደ ሰው ጥበብ ጠቢባን የሆኑ ኃያላን የሆኑ ብዙዎች አልተጠሩም ይላል በዚሁ መልእክት ላይ። እናንተን ለምን እንደጠራ አይወስድ ማን ነኝ ብላችሁ ተገረሙ፣ ተቀምጣችሁ እንዴት ተጠራው በሉ። ምክንያቱም ኃያላን የነበሩ ከእናንተ የሚበልጥ እውቀት ያላቸው ሰፊ አእምሮ ያላቸው በቀላሉ መረዳት የሚችሉ ሰዎች አልተጠሩም። ባለጸጎች አሉ፣ ግን አልተጠሩም። እናንተ የገባችሁ ወንጌል፣ እናንተ የገባችሁ እሳት የነካችኋት አልነካቸው። ተገረሙ በዛ ነገር፣ እንዴት ተጠራሁ በሉ ነው የሚል እና የዚህ ዓለም ኃያላን አልተጠሩም፣ ምሁራን አልተጠሩም። እኔ በመንፈሳዊ ሕይወት የማየው ምን መሰለኝ፣ ሊቅ የሚባለው ሰው ሊቅ የምትሉት ሰው መንፈሳዊ ልቡ የተነካ አይደለም። ብዙ ሰዎች ነች። ያ ማለት ሊቃውንት ሁሉ አልተነኩም እያልኩ አይደለም። የተነኩ ድንቅ መነካት የተነኩ ደግሞ ብዙ ሊቃውንት አሉ። ግን ተምሯል የምትሉት ሰው በቃ ተራራ፣ ምንም አልተማረ የምትሉት ሰው ደግሞ እጅግ በጣም ትሁት ነው፣ የተሰማ መንፈስ አለበት እና የእግዚአብሔር ጸጋ አዛኛው ትሁቱ ላይ ባዶ ያልተማረ ላይ ታዩበታላችሁ። ስለዚህ ይህን ስትመለከቱ ኃያላን የሆኑ የተማሩ ጠቢባን የሆኑ ሰዎች አልተጠሩም። እናንተ ተጠራችሁ። የሚገርማችሁ በወጣትነት ወደ ሰንበት ትምህርት ቤት ስመጣ ጓደኞች ነበሩኝ፣ ብዙ ትልልቅ ኑሮ ያላቸው ጓደኞች ነበሩኝ እና እነሱ ግን የኔ መንገድ ያሳዝናቸው ነበር። እንደውም የሚገርማ ቄስ ሆንክ ማለት ነው እያሉ ይቀልዱብኝ ነበር እነዛ ልጆች። እኔ የተጠራሁት ጥሪ ለእነሱ አልመጣም ነበር አንቆየቼ ስመለከት። እኔ ግን እንደዛ ቢሉኝም ቡሊ ቢያደርጉኝም ከዛ ቤት ግን አልቀርም ነበር፣ ከዛ ተራራ ላይ አልወርድም ነበር። እዛ ጋር ያገኘሁት ፍቅር ልቤን ያሸንፈው ነበር፣ መድኃኔዓለም ፊት ያገኘሁት ፍቅር እና ያው ቆየን ብቻ። እኔም በዚሁ በተራራዬ ላይ ጸናሁ፣ እነሱም እንደቀለዱ ቆዩ። ኑሯችንን ሕይወታችንን ልዩነቱን ተመለከትኩት። አሁን ባለንበት ደረጃ በጣም ነው የሚያሳዝኑት እነሱ ያሉበት ነገር። ስለዚህ ያን ጊዜ እኔ በመጠራቴ በአፍር ኖሮስ ተመልከቱ። ዛሬ እግዚአብሔር የጠራንን ይህን በጎ ጥሪ፣ ቅዱስ ጥሪ ብናጣውስ፣ ባናገኘውስ ኖሮ ይህን ነበራችሁ ሰው ሆነን ተቀምጠን ይህን ቪዲዮ አናይም ነበር። ይህን ጫት ቤት ነበር ያለን፣ ሺሻ ቤት ነበር ያለን፣ ወይ በህይወትም ላንሆን ይችላል። ሰው እግዚአብሔርን ካላወቀ ሁለተኛ አማራጭ ነው ያለው፣ ወይ ድራግ፣ ወይ መጠጥ፣ ወይ ዝሙት፣ ወይ ከባድ ልምምድ ሲገባና ከራሱ ለማምለጥ ሲሞክር
ጠፍቶ ይገኛል። እግዚአብሔርን ያላወቀ ሰው ዓለም ትበለዋለች። የዚህ ዓለም ገዢ ይበላዋል። ሊያርድ ሊያጠፋ ሊገል የሚመጣው ጠላት ይዞት ይሄዳል። ሰው ክርስቶስን ሲያገኝ ግን ሲጠራ ግን ጥሪውን አክብሮ ከተመላለሰ በእውነትም በከፍታ እንደ ንጋት ብርሃን እየፈካ እየደመቀ ይኖራል እግዚአብሔር እና መጠራታችሁን ተመልከቱ ይለናል። እግዚአብሔር ሲጠራ በተለያየ መንገድ ይጠራናል። ታውቃላችሁ፣ በተለያየ መንገድ ጠርቶናል። አንዳንዶቻችን ቃሉን ተናግረን ይጠራል። የሆነ ቃል ሰማን አንድ ቀን ወይ ስብከት ላይ ወይ ጥቅስ ላይ ወይ መዝሙር ላይ አሃ ለካ እግዚአብሔር እንደዚህ ይወደኛል ማለት ነው ብለን ወደ ቤተክርስቲያን የመጣን አለ። ወደ እግዚአብሔር ቤት የመጣን ወደ ቃሉ የመጣን አሁን ዩቲዩብ መጥቷል። በዩቲዩብ ትምህርት ተነተን ወደ እግዚአብሔር ቃል የመጣን ቃል መጥቷል የመጣን ሰዎች አለን። እነ ስምዖን ጴጥሮስ እና ዮሐንስ እና እንድርያስ አሳ እያሰገሩ እያለ ጌታ ኑ ሲላቸው ቃሉን ሰምተው የተከተሉት። እንደዛ የተጠራን ሰዎች አለን። እድለኞች ነው። ቃሉን ሰምቶ የተጠራ ሰው ቃሉን ሰምቶ መኖር አያቅተው። በቃሉ መመራት አይቸግረው። ገብቶታል። ያ ቃል ይጠራል፣ ያ ቃል ይጎትታል፣ ያ ቃል አሮጌውን ኑሮ ያስተዋል። አያችሁ፣ የሰማው ቃል እንዴት የህይወት ውሳኔ ማስወሰን እንደቻለ ስለሚረዳ በእግዚአብሔር ቃል ለመኖር አይቸግረው። እንዲህ አይነት ህይወት ያላችሁ ሰዎች የታደላችሁ ናችሁ፣ ብፁዓን ናችሁ። ሁለተኞቹ ሰዎች ደግሞ በህይወት መከራ ውስጥ የተጠራን ሰዎች አለን። የምንመካባቸውን ያጠናቸውን አጥሮቻችንን እግዚአብሔር አፍርሶ የጠራን ሰዎች አለን። በቃ አለን የምንለውን ሰው ወስዶብን የተመካንበትን ግንቡን አፍርሶብን የእምቧይ ካብ አድርጎብን ደንግጠን የመጣ ነው። እንኳን መጣ ጉዳት ሰው መቼም በመጎዳቱ እንኳን ተጎዳ አይባልም። ግን እንኳን መጣ እንኳን ወደ እግዚአብሔር መጣ። ተመልከቱ፣ ዙሪያችን የነበሩ የተመካንባቸው አሉን ያልናቸው ቤተሰቦችን የሚሆኑ ምንም ይሆን ምን ግን እሱ የለም ላይኖር ይችላል። የሚኖር የታመነ አምላክ ብቻ ነው ከሰው ጋር በመከራ ጊዜ አብሮ የሚቆም በደስታም ጊዜ አብሮ የሚቆም ሰው ይወላችሁ። የመከራም የደስታም ወዳጅ መሆን አይችልም። የሰው ልጅ በመከራም ጊዜ ሸጦ ሊገባ ይችላል እንደ ይሁዳ። በደስታም ጊዜ ሊቃጠልብህ ሊናደድብህ ሊያጠፋ ይሞክራል ሰው ስለተመቸ። እግዚአብሔር ግን የደስታም አምላክ ነው፣ የመከራም ጊዜ አምላክ ነው። እና አሁን እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። የመከራም ቀን አምላክ ነው። ሰው ሁሉ ሲሄድ እሱ ግን አብሮህ አለ፣ እሱ አብሮሽ አለ። ስለዚህ የፈረሰው ሲፈርስ እግዚአብሔር አብሮ አለ። በፈረሰው ግድግዳ ሙሉ ሆነዋል። እግዚአብሔር በዚህ መንገድ የጠራን ሰዎች አለ። ከዋሻችን ይወጣን ማለት ነው። አደገኛ ውጊያ ነው። ሰው አለኝ የሚለው ነገር አለኝ ካለው ያኖረኛል ካለው ያዋጣኛል ካለው ከኢየሱስ ክርስቶስ እጅ በላይ ነው ካለው እሱ ነገር አደገኛ ነው። እሱ ነገር ምናልባትም ጣዖት አምልኮ ነው። አምልኮ እኮ ማለት መገዛት ማለት ልብን መስጠት ማለት። ጌታ ሲፈልገን ግን ከዛም ነገር ይለየናል። የምንመካባቸው ነገሮች ወስዳቸዋል። ቀላል አይደለም። ወደ መንፈሳዊ ሕይወት ስመጣ እግዚአብሔር ካስተማረን ትምህርቶች በጣም ከባድ ሆኖ ያገኘሁት የሚያም ሆኖ ያገኘሁት እሱን ነገር ነው። የምመካባቸው የነበሩ ሰዎች የጎዱኝ ጉዳት እስካሁን ድረስ በውስጤ ጠባሰዋል። ጎድተውኝ እንድማር አንዳንዴ ይኸውላችሁ በስነ ልቦናችሁ ነው እግዚአብሔር የሚያስተምራችሁ። በጣም ሰዎችን እወዳለሁ እና ሰዎችን ስለምወድ ሰዎችን አምናለሁ። ፍቅር ስለሚያምን ማለት ወዳችሁም አምናችሁም አስቡት። በጣም ነው ሰው ላይ ልባችሁ የምትጥሉት። እግዚአብሔር ደግሞ ጭክን አድርጎ ነው የሚያስተምራችሁ። እነዛ ሰዎች ጭክን አድርገው ሲጎዱኝ ያስታሳየኝ ያስተማሩ ጭክን አድርገው ሲጎዱ በሞት እንኳን በሞት ልክ ሲጎዱኝ ያሳይ እና መዝሙሮች ዘምሬያለሁ። በዚህ ጉዳይ በጣም ብዙ መዝሙሮች ዘምሬያለሁ። መንገዴን በእሾህ አጥረህብኝ እያስጨነከኝ አስተማርከኝ የሚል አንድ መዝሙር አለ። ማነው ተስፋ የሚል ላይ ይሄ ስሜቴ የመጣልኝ መዝሙር ነው። የተመካውበት ግንቡ ፈረሰና ብቻዬን ቀረሁኝ ሁሉም ተወኝና የሚል ግጥም አለ። አቤቱ ሆይ አንካሳው ልቤ በሚል የንስሐ መዝሙር ላይ እነዚህ ስሜቶች ዝም ብለዋል የተጻፉ አይደሉም። ከጉዳቴ የመጡ ናቸው። ግን እነዚህ ጉዳቶች አልነበሩ፣ በረከቶች ነበሩ።
ከምንመካባቸው ተገንጥለን መለየታችን ትክክል ነው። ከማያዋጣን ጋብቻ ምንም አያደርግልን። ይህ የመንፈስ ህብረት ማለት ነው። በቃ አለልኝ እንትና አለችልኝ አለልኝ ስንል እግዚአብሔር ያንን ገንጥሎ ወስዶ ያስተምረናል እና በዚያ መንገድ ይጠራናል። እነዛን ሰዎች ጎጆዎች አድርጎ ወይም ግንቡን አፍርሶ ወደ ራሱ ይሰበስበናል። ይሄ አስገራሚ እግዚአብሔር አሰራር አጠራር ነው እና በዚህ መጠራት ውስጥ ነገሮችን አድንቆ ተመልከቱ። ሌላው ሶስተኛው አይኖቻችንን የሚስቡ ነገሮች አይናችን ፊት ያስቀምጣል። አንዳንዴ እግዚአብሔርን እንድናስበው የሚያደርጉ ነገሮች አይናችን ፊት ይቀመጣሉ። ለሰው የሚደረገው ቸርነት ያስገርመናል። ለጓደኞቻችን፣ ለቤተሰቦቻችን አንዳንዴ በቤተክርስቲያን ተአምራት ሲነገር ስንሰማ እንገረማለን። ለካ እግዚአብሔር እንደዚህ ነው እንላለን። ለሰው የሚደረግ ቸርነት አይኖቻችንን ይስበዋል ማለት ነው። ወይም ድንገት አደጋ ውስጥ ገብተን ከአደጋ እንተርፋለን። ሙሴ ቁጥቋጦ ላይ ያለውን እሳት አይቶ ወደ እግዚአብሔር እንደተሳበ የሆነ ነገር ይስበናል እኛ እና ከመኪና አደጋ ወጥቶ ወደ እግዚአብሔር ይመጣ ሰው አለ። በቃ አተረፈኝ አምላኬ ነው፣ ከዚህ በኋላ ሌላ አምላክ የለኝም፣ እሱን ያተረፈኝ ብሎ ማለት ነው። አያችሁ፣ ያ ህይወት እንዲህ የሚሆነው እኛን ወደ እሱ ለመሳብ ሊሆን ይችላል። በሚገባ መንገድ ነው እግዚአብሔር የሚናገር። እኛ ወደ እሱ መምጣታችን ስለሚሻል ብቻችንን መልካም አይደለም ህይወት። ሰው ብቻውን መልካም አይደለም። በዓለም ላይ መልካም አይደለም ከተባሉ ነገሮች አንዱ ለብቻ መኖር። ቤተሰብህን ይዘህ፣ ልጆችህን ይዘህ፣ ልጆችሽን ይዘሽ፣ ቤተሰብሽን ይዘሽ፣ ባልሽን ይዘሽ፣ ፍቅርህን ይዘህ ለብቻ አይኖር አይኖር። ህፃንን ልጅ በሌሊት ትለቀዋለህ ለብቻ አስፋልት ላይ ትለቀዋለህ። ልጅን ትለቃለህ አስፋልት ላይ። እግዚአብሔር ልጆቹን አስፋልት ላይ አይለቃቸው። ጨለማ ላይ በር ከፍቶ ያተዋቸው። በአምላካዊ ጥበቃው በአባታዊ ቁጥጥሩ ፖሊሲው ይቆጣጠራል፣ ወደ ራሱ ይጠራናል። አለዛ መኖር አንችልም ነው። እግዚአብሔር ሰው ሲያደርገን እኮ ብዙ ሚሊዮን ዘሮች ተወዳድረው ነው እኛ ሰው የሆነ። በትልቅ አሸናፊት ነው። በማፀን ውስጥ አሸናፊዎች ሆነን የተጸነሰ በእልልታን የተወለደ ተራ ሰዎች አይደለም። በክርስቶስ መስቀል ነው የተወለደ። ዳግመኛ በሞቱ ነው የወለደ። ዋጋ የሌላቸው የማይጠነቁላቸው ልጆች አይደለም። እኛ ፍቃድ ስላለን ነው እስካሁንም የቆየ ነው እንጂ እግዚአብሔር ፍቃዱ ብቻ ቢሆን የሚያስተዳድረን አንድም ሰው አይጠፋም ነበር። ግን የእኛ ፍቃድም ስላለበት ነው ዛሬ በምድር ላይ ሰው እየጠፋ የምንመለከት እና እግዚአብሔር በዚያም በዚህም ወደ ራሱ ሰዎችን ይጠራል። እግዚአብሔር ጋር መኖር እግዚአብሔር ማወቅ ሕይወት ነው ያለ ሐዋርያው ጳውሎስ። እግዚአብሔርን አውቀን በእሱ ሕይወት እንድንመላለስ በሰላም እንድንኖር ይጠራል። ወደ ዘላለም መንግስቱ ወደ በጉ ሰርግ እንድንገባን ይጠራል። በደሙ በደላችን ታጥቦ እንድንጸድቅ ነው ይጠራል። እግዚአብሔር ልጆች የዘላለም ወራሾች እንድንሆን የአባታችን መንግስት ቤተሰቦች ባለ ሀገሮች እንድንሆን ይጠራል። ባለ ርስቶች እንድንሆን ይጠራል። ዝም ብሎ መጠራት አይደለም። የተጠራነው እንድንወርስ ነው። መስቀል ላይ ተናዞታል ያንን ኑዛዜ ደግሞ ከሞት በኋላ ይጸናል። ጌታ መስቀል ላይ ተናዞት ይቅር በላቸው ብሎ ገነትን ሰጥቻለሁ ብሎ ሞተ። ያ ኑዛዜ ጸና። ለዛ ወንበዴ የተሰጠ ገነት ለእኛ ይሰጣል። እነዛን ሰዎች ይቅር ያለ ይቅርታ እኛን ይቅር ይላል። ስለዚህ የጌታችን ኑዛዜ መስቀል ላይ ጸንቷል። ያንን ኑዛዜ ያንን እርስት ውርስ ለመካፈል ተጠርተናል። ወደዚህ በመጠራታችሁ ደስ ይበላችሁ፣ አድንቁት። ሁሌ ጌታ እግዚአብሔር እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው በሉ። ዝም ብላችሁ አትቀመጡ። እግዚአብሔር ባርከን የሰማነውን በልባችን ጻፍ። እግዚአብሔር ቸርነት እናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን መንፈስ ቅዱስ ልባችንን ያብራ። ጌታችን ኢየሱስ ክርስቶስ ቀኝ ዘርግቶ ይባርከን። ኮሜንትና ላይክ አድርጋችሁ እንደምትወዱ ተስፋ አደርጋለሁ። ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም